ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮን ስጀምሩ ላይክ አድርጋችሁ ጀምሮ አሁን ወደ እናንተ ህልሞች ወስዳችኋለሁ። ገነት ሰላም መቅዲ ሰላም። በህልም ልጄ ከጎረቤት የምትመጣ ድመት ልጄን ስትነክስብኝ እና እኔ ልይዛት ስል አመለጠችኝ። እባክሽ ፍችልኝ። አመሰግናለሁ። ድመት የቅርብ ሰው ጠላትን ነው የምታመላክተው። መነከስ ደግሞ ያው በተጨማሪ ደግሞ መተትንም ታመላክታለች። ጥሩ አይደለችም ድመት። መነከስ ደግሞ ያለ ስም መስጠትን ወቀሳን ነው የሚያመላክተውና በአጠቃላይ የቅርብ ሰው ጠላትን ሊያጠቃ የሚፈልግ እንዳለ ላው ልጅ የሚያመላክትሽ ነው። መጠንቀቅ ነው። ማህሌት ሰላም መቅዲ ሰላም። በህልም በጥቁር መጋረጃ ተጋርዶ ይሄ ምንድን ነው ብዬ ስጠይቅ የስራ ማስታወቂያ ነው ትለኛለች። ከዛ እህቴ ለምን አትነግሪም ነበር ብዬ እጠይቃታለሁ ተናድጄ። ንዴት ያው ተቃራኒ ሆነው መጋረጃ የሆነ የተጋረደ ነገር እንዳለ ያው በዛ ሁኔታ ላይ የሆነ እንትን ያለብሽ ነገር እንዳለ ነው የሚያመላክትሽ። ጸሎት አድርጊ። ያው የስራ ማስታወቂያ ነው ከጀርባ ስትልሽ ነው ያን እንዳታይ ሆነ እንትን ያደረገሽ ነገር እንዳለ ነው የያዘሽ ነገር እንዳለ ነው የሚያመላክትሽ። መጸለይ ነው የሚያስፈልገው። ጥቁርም ያው ትንሽ እንትን አያሳይም ጥቁር ከለር። ብሩክ ሰላም መቅዲ ሰላም። መብራት ጠፍቶ ይመስለኛል ስራ ቦታ ያለቃ የትልቅ መኪና መብራት ሲያበራልኝ የልጄ አባት ለልጄ ውሸት ነው የሚያወራላት እያልኩኝ ለአንድ ሴትዮ ሳወራ እኔ ግረዋለሁ። ክፍለ ሀገር ኳስ ጨዋታ አለ የሚመጣ እነግረዋለሁ ስትለኝ አየው አመሰግናለሁ። እሺ ያው ጨለማ ጥሩ አይደለም። መብራት ሲያበራ ለማየቱ ጥሩ ነው። መብራት ሲጠፋ ምናምን የሆነ ጥራር ነግዚያት የሚያመላክት ስለሆነ ያው ሲያበራ ለማየቱ ጥሩ ነው። የሆነ ላንተ ያስተካክልልህ ነገር የሆነ እንትን እንዳለ የሚያመላክት ነው። የሚያወራው እያልኩኝ ለአንድ ሴትዮ ውሸት ነው የሚያወራው። የልጅ አባት ለልጄ ውሸት ነው። የልጅ አባት እዚህ ጋር አልገባኝም። የልጅ አባት ለልጄ ውሸት ነው የሚያወራው። እዚህ ጋር ግልጽ አይደለም፣ ግራ ያጋባል። ወይ ደግመሽ ጻፊልኝ። አስቴር ሰላም ሺብዛ መቅዲ አሚን ለሁላችሁ ህልም ፍችልኝ። እተማመንብሻለሁ ይመስለኛል ወደ ከተማ ወጥቼ ልብሶች የሚሸጡበት ቦታ ሄድኩኝ። የምወደው ልብስ ለማግኘት አንድ ሱቅ አለች፣ ከፍ ያለች ቦታ ናት። ወደ እሷ ሄድኩኝ። ሲሄድ ግን አንድ ሀበሻ ጠበቀችኝ። የሚሸጥ ልብስ የሉም ግን ቤቱ ታድሶ አላለቀም። ምግብ ቤት ሊሆን ነው። ባለቤቱ መጣና ብዙ አስረዳኝ። ስለ ቤቱና ስለ የምግብ ቤቱ ፕሮግራም ብዙ ደቂቃዎች አስረዳኝ። ከዛ ባለቤቱ መታ፣ እሷም እንደዛ ቤቱ ቆንጆ እንደተሰራ ባሏ ጎበዝ እንደሆነ አስረዳችኝ። ብቻ ምን እንደሆነ አልገባኝም። አመሰግናለሁ። እሺ ልብስ ለመግዛት መውጣትሽ ያው ልብስ ጸጋ ነው። ያው እንደገና ደግሞ ልብስ ስገዢ ቢሆን ያው ጋብቻ ነው። ያላገባሽ ከሆንሽ አዲስ ጋብቻ ነው የሚያመላክት የነበረው። ስገዢ አላየሽም፣ ተቀይሮ ነው ያየሽ ወደ ምግብ ቤት። ያው ምግብ ቤት በረከት ነው። ያው ምግብ ስበይ ምናምን አላየሽም፣ ብቻ ሲቀየር ነው ያየሽ። የሆነ የምፈልጊው ነገር አለ፣ ግን ደግሞ እንደምፈልጊው አለማግኘትን። ስለዚህ ያው ጸሎት ማድረግ ነው የሚያስፈልገው። አንቺ ያሰብሽውና ሌላ እንትን የሚል ሰው የተለያየን ነገር እንዳለው ነው የሚያመላክትሽ። እና ያው
አስቴር ሰላም ሺብዛ መቅዲ አሜን ለሁላችን መፍርችልኝ እተማመንብሻለሁ። ኦኬ ይሄ ድጋሚ ነው። እሺ ትንሳኤ ሰላም መቅዲ ሰላም፣ አንድ የራሴን ቤት መግዛት እፈልጋለሁ። እናም በህልም ቤት ገዝቼ ከእናቴ ጋር ሱቅ ከፍተን አየው። ቤቱ ያለቀ ሆኖ ግን ቀለም ያልተቀባ በሲሚንቶ የታሸ ነው። እኛ መኖር የጀመርነው ክረምት ሆኖ ዝናብ የቆመ መሬቱም እርጥብ ነው። ቁጥቋጦ አረንጓዴ ሆነ። ከዛ ይሄን ብናነሳ ንጹህ ይሆናል እያልኩኝ ነቃው። እናቴ ቀይ ክፍት ጫማ በንጹህ አረፋ ስታጥብልኝ አየው። እሺ ቀይ ጫማ ትንሽ ህመምን፣ አስቸጋሪ ሁኔታን የሚያመላክተው ግን እናትሽ ስታጥብልሽ ማየትሽ እናት ያው በእመቤቴም ትመሰላለች። ያንን ነው የሚያመላክትሽ። መታጠቡ ደግሞ መንጻትን ነው የሚያመላክተው እና ከዛ መገላገልን መንጻትን ስለሆነ በጣም ቆንጆ ነው። ሌላኛው ቤት ፈልግና በህልም ቤት ገዝቼ ነው ያልሽው። ቤት ያው በራሳችን ነው እንትን የሚለው እና የሆነ ያላለቀ ነገር ኖሮት ነው ያየሽው። ቀለም አልተቀባም። የሆነ ያላለቀ ነገር በህይወታችሁ እንዳለ፣ የሆነ ያልተሟላ ነገር እንዳለ በህይወትሽ የሚያመላክትሽ ነው። ቤት ያው በራሳችን ስለሆነ የሚያመላክተው ጸሎት ማለት ነው። ሰማይ ላይ መብረቅ፣ ነጎድጓድ ማየት ይሄ የሚያመላክተው የፈጣሪ ቁጣ ነው። የፈጣሪ ቁጣ ነው የሚያመላክተው። መጠንቀቅ፣ መጸለይ ነው የሚያስፈልገው እንደዚህ አይነት ህልም ካየን። ጸበል ሲጠመቅ ያየ ሰው የሚያመላክተው ንስሐ መግባትን ነው የሚያመላክተው። ንስሐ ደግሞ ሲገባ ያየ ሰው ደግሞ ያው ሚስጥር ሊሰማ እንደሆነ፣ የሚሰማው ነገር እንዳለ የሚያመላክተው ነው። መጽሐፍ ቅዱስ ሲሰጠው ያለመ ሰው ያው ጸሎት እንዲያደርግ፣ መቁጠሪያ ሲሰጠው ያለመ ሰው በደንብ ጸሎት ላይ እንዲያደርግ የሚነግረው ህልም ነው። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረግ እንዳትረሱ፣ የደውል ምልክቷን መጫን እንዳትረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ላይፍ ስንት ሰዓት ላይ ብገባ ይመቻችኋል? ዛሬ ላይቭ ለመግባት አስቤያለሁ። ስንት ሰዓት ላይ ብገባ ይመቻችኋል? አሳውቁኝ። መልካም ጊዜ